የእሳት አፈጣጠርና የማጥፊያ መሳሪያዎች። የትምህርቱ ዓላማ ሰልጣኞች ከዚህ ትምህርት በኋላ 1. እሳት በሰውም ሆነ በንብረት ላይ የሚያደርሰውን ጉዳት ይረዳሉ። 2. እሳት እንዴት ሊፈጠር እንደሚችል ያውቃሉ። 3. ከጅምሩ ያለን እሳት የሚያጠፉበትን ዘዴ ይለያሉ። 4. ተቀጣጣይ ነገሮች በምን እንደሚለዩ ይገነዘባሉ። 5. የተለያዩ ተቀጣጣይ ነገሮች በሚነዱበት ወቅት የተለያዩ የማጥፊያ መሳሪያዎች አጠቃቀምን ይረዳሉ። 6. በድንገት ወይም በጥንቃቄ ጉድለት በተሽከርካሪ ላይ እሳት ሊነሳ እንደሚችል ይገነዘባሉ። 7. በድንገት የሚነሳ እሳትን በአግባቡ በቁጥጥር ስር የሚውልበትን ዘዴ ይረዳሉ። እሳት ምንድነው? እሳት ሙቀት፣ ብርሃን፣ ኃይል እንዲሁም አንዳንድ ጊዜ ድምጽ ማውጣት የሚችል የተለያዩ ነገሮች ግጭት ውጤት ነው። የእሳት አፈጣጠር እሳት ሊፈጠር የሚችለው እሳት ሊፈጥሩ የሚችሉ የተለያዩ 3 ነገሮች በአንድነት ተመጣጥነው ሲገኙ ነው። እነዚህም የሚከተሉት ናቸው። 1. ተቀጣጣይ የሚነዱ ነገሮች 2. ኦክሲጅን ወይም ንጹህ አየር 3. በቂ ሙቀት ወይም ከተለያዩ ሙቀት አመንጪ የሆኑ ነገሮች የሚገኝ ወይም የሚፈጠር ሙቀት ነው። ተቀጣጣይ ነገሮች ተቀጣጣይ ወይም የሚነዱ ነገሮች በ3 አይነት ይገኛሉ። እነርሱም 1. በጠጣርነት ወይም ሶሊድ እንደ እንጨት፣ ወረቀት፣ ጥጥ፣ ፕላስቲክ የመሳሰሉት ሲቀጣጠሉ 2. በፈሳሽነት ወይም ሊኩዊድ እንደ ቤንዚን፣ ናፍጣ፣ ኬሮሲን ወይም ላምባ የመሳሰሉት ሲቀጣጠሉ 3. በጋዝነት ወይም ጋዝ እነርሱም ሜንቴን፣ ኢቴን፣ ፕሮፔን የመሳሰሉት ሲቀጣጠሉ የሚገኝ ነው። መቀጣጠል የጀመረን እሳት በሚከተሉት ዘዴዎች ማጥፋት ይቻላል። የማጥፊያ መንገዶች 1. በማስራብ ወይም ስታርቬሽን ማለትም ተቀጣጣይ ነገሮችን ከእሳት አካባቢ ማራቅ ወይም ማሸሽ። 2. በማፈን ወይም ስሙዚንግ ማለትም እሳት ኦክሲጅን እንዳያገኝ በማድረግ ማጥፋት። 3. በማቀዝቀዝ ወይም ኩሊንግ ማለትም እሳት የሙቀት መጠኑን እንዲቀንስ በሚነደው ነገር ላይ የሚቀዘቅዝ ነገር በመርጨት ማጥፋት ናቸው። የእሳት አከፋፈልና አመዳደብ እሳትን በተለያዩ ክፍሎች ውስጥ መመደብ ያስፈለገበት ዋናው ምክንያት የሚነዱ ወይም ተቀጣጣይ ነገሮች የተለያየ ባህሪ ያላቸው በመሆኑ ይህንን በመረዳት ተገቢ የሆነ የእሳት ማጥፊያ መሳሪያ መመደብ እንዲቻል ነው። የእሳት ክፍሎች እሳት በ4 የተለያዩ ክፍሎች ይከፈላል። እነርሱም የሀ ክፍል ወይም የኤ ክፍል እሳት ወይም አንደኛ ደረጃ እሳት። የዚህ ክፍል እሳት የሚነሳው ከጠጣር ነገሮች ማለት ከእንጨት፣ ከወረቀት፣ ከጥጥ፣ ከፕላስቲክ የመሳሰሉት ሲቀጣጠሉ ነው። ለዚህ የተመደበው የማጥፊያ መሳሪያዎች ውሃና ፎም ናቸው። 2. የለ ክፍል ወይም የቢ ክፍል እሳት ወይም ሁለተኛ ደረጃ እሳት። የዚህ ክፍል እሳት የሚነሳው ከፈሳሽ ነገሮች ማለትም ከቤንዚን፣ ከናፍጣ፣ ከኬሮሲን ወይም ላምባ ከመሳሰሉት ነው። የማጥፊያ መሳሪያዎቹም ፎም፣ ደረቅና ደቃቅ ኬሚካል ዱቄት ወይም ካርቦን ዳይኦክሳይድ፣ CO2 ጋዝ፣ ተናኝ ጋዝ ወይም ቫፖሬዚንግ ሊኩዊድ
እና ደረቅና ደቃቅ የመሬት ውጤቶች ወይም አሸዋ ናቸው። 3 የሐመር ውሃ ክፍል ወይም የሲ ክፍል እሳት ወይም ሶስተኛ ደረጃ እሳት። በዚህ ክፍል የተመደበው በኤሌክትሪክ በሚቀጣጠሉ ጋዞች ላይ የሚከሰተውን የእሳት ቃጠሎ ነው። የማጥፊያ መሳሪያዎቹም ደረቅ ኬሚካል ዱቄት ወይም CO2 ጋዝ ወይም ካርቦን ዳይኦክሳይድ ናቸው። 4 የመ ክፍል ወይም የዲ ክፍል እሳት ወይም አራተኛ ደረጃ እሳት። የዚህ ክፍል እሳት የሚፈጠረው ከብረት ንጥረ ነገሮች ማለትም ከአልሙኒየም፣ ከማግኒዚየም፣ ከፖታሲየም እና ከቲታንም ከመሳሰሉት ነው። የማጥፊያ መሳሪያዎቹ ደረቅ ደቃቅ ኬሚካል ዱቄት ወይም ስፔሻል ድራይ ፓውደር፣ የመሬት ውጤቶች ወይም አሸዋ ናቸው። ማሳሰቢያ በሐመር ውሃ ክፍል ወይም በሲ ክፍል እሳት ወይም በሶስተኛ ደረጃ እሳት እና በመ ክፍል ወይም በዲ ክፍል እሳት ወይም በአራተኛ ደረጃ እሳት ላይ ፎምና ውሃ ወይም እርጥበት ያለው ነገር መጠቀም በፍጹም የተከለከለ ነው። አሽከርካሪዎች በተሽከርካሪዎች ላይ እሳት ከመነሳቱ በፊት ማድረግ ያለባቸው ጥንቃቄ 1 በነዳጅ መስመር ላይ የሚያፈስ ቦታ ካለ ማየትና ተከታትሎ ማስጠገን። 2 የተላጡ የተዝረከረኩ የኤሌክትሪክ መስመሮች ካሉ መጠገን። 3 ኢንጂን ወይም ሞተር ከመጠን በላይ መሞቁን ማየትና መቆጣጠር። 4 የነዳጅ ማጠራቀሚያ ጋን ያለ መክደንና በአካባቢው ሲጋራ አለማጨስ እንዲሁም ሌሎች እሳት ሊያስነሱ የሚችሉ ነገሮች አለመኖራቸውን ማረጋገጥ። 5 ከምናሽከረክረው ተሽከርካሪ ጋር ተመጣጣኝ የሆነ የእሳት ማጥፊያ መሳሪያ ሁልጊዜ በተሽከርካሪ ውስጥ መያዝ። 6 የእሳት ማጥፊያ መሳሪያው ጊዜው ሳያልፍ መጠቀም። 7 የተሽከርካሪው እግሮች ፍሬን ይዘው ከቀሩ ወይም ፍሬናታ ካደረጉ ያለ ማሽከርከር። 8 ባትሪ በሚፈታና በሚታሰርበት ጊዜ ጥንቃቄ ማድረግ ናቸው። እሳት ከተነሳ በኋላ መደረግ ያለባቸው ጥንቃቄ 1 ለተነሳው እሳት ተስማሚ የእሳት ማጥፊያ መሳሪያ መጠቀም። 2 እሳት ሊያባብሱ የሚችሉ ነገሮችን ከአካባቢው ማሸሽ ማራቅ። 3 ለእሳት አደጋ መከላከያ ጣቢያ ማሳወቅ። 4 በተሽከርካሪ ውስጥ የሚገኘውን የማጥፊያ መሳሪያ በአግባቡ መጠቀምና እሳቱን በአፋጣኝ ለማጥፋት መሞከር። 5 በአካባቢው ያሉትን ሰዎች ንብረቶችን ከአካባቢ እንዲርቁ ማድረግ። 6 በእሳት ምክንያት የተጎዳ ሰው ካለ የመጀመሪያ ሕክምና እርዳታ እንዲያገኝ በማድረግ ወደ አቅራቢያው ወደሚገኝ የጤና ማዕከል ማድረስ ወይም እንዲደርስ መልእክት ማስተላለፍ ናቸው።